አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ግንቦት 5 በዚች ቀን የካህኑ ኬልቄው ልጅ ታላቅ ነቢይ ኤርምያስ አረፈ። የእውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግስቱ እስከሚፈጸም በ5ኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማፀን ሳልፈጥርህ ወደድኩ፣ ከእናትህ ማፀን ሳትወጣ መረጥኩ፣ ለአሕዛብ መምህር አደረግኩ አለኝ። ይህም ነቢይ የእግዚአብሔር አምልኮና ሕግን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሠጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣ በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው። ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ፣ ያለዚያ የከላዳውያን ንጉሥ ናቡከደነፆር በላያችሁን እርሱ ያስነሳዋል፣ ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ስራዎችንም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምናል ይማልዳል ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማለድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነፆርም የኢየሩሳሌም ሕዝብ በማረከ ጊዜ ከእርሳቸው ጋር አልማረከውም ነበር። ነገር ግን ከምርኮ የቀሩት ወደ ግብጽ ሀገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብጽ ወንዞች የሚኖሩ አራዊት በእነርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን ሀገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስከሚመለሱ ትንቢት እየተናገረ ሕዝቡንም ሲያስተምር ኖረ። የትንቢቱም ወራትን በተፈጸመ ጊዜ አይሁድ በድንጋዮች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን አሜን። የወደቀ የነጠበን በአፈቱ ከአምላክ ታርምልን። የአባታችን የነቢዩ ኤርምያስ ጸሎት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ሰላም ለኤርምያስ እመነቢያት አብይ ወልደ ኬልቄዮ ካህን ዕረፍተ በረኸት ተሰመየ ወአምደ ሐጺነ እስመ ተነበየ በእንተ ክርስቶስ መድኅነ እስከ ወገርዎ እስራኤል በሰብአ አሜን። ስለ ቃሉ የቃል ባለቤት እግዚአብሔር ስሙ የከበረና የተመሰገነ ከፍ ከፍ ያለ አሜን። የወደቀ ነጥብ አፍስ ከመላእክት ታርምልኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በስጋኪ እምእግዚአብሔር ጸባኦ ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ለተጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት ወንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረየነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።